ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አምሽታችኋል? ለታረብ ካሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማስደመጥ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። የአምስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ በሳምንት የመጨረሻ ቀናት በርካታ ጨዋታዎች ይከናወናሉ። የአምስተኛ ሳምንት የ2018 የኢትዮጵያ ፕሪሚየር ሊግ ዛሬ አዲስ አበባና ሐዋሳ ላይ መከናወን የጀመረ ሲሆን ነገም ተጠባቂ ጨዋታዎች የሚከናወኑ ይሆናል። ነገ ለተቅዳሜ የባህር ዳር ከተማ ከቅዱስ ጊዮርጊስ ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ሲጫወቱ ቀን 10 ሰዓት ሲል ደግሞ አርባ ምንጭ ከኢትዮጵያ መድን ጋር ጨዋታቸውን የሚያከናውኑ ይሆናል። ሐዋሳ ዩኒቨርሲቲ ስቴዲየም ላይ ደግሞ ምድረገነት ሽሬ ከሲዳማ ቡና ጨዋታቸውን ያከናውናሉ። በዕለቱ ወደ አዲስ አበባ ስቴዲየም ላይ አዳማ ከተማ ከኢትዮጵያ ቡና ቀን 7 ሰዓት ሲል ሸገር ከተማ ከሀዲያ ሆሳዕና ቀን 10 ሰዓት ላይ የሚከናወኑ ጨዋታዎች ሲሆኑ ሐዋሳ ላይ ደግሞ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ፣ መቻል ከፋሲል ከነማ ቀን 9 ሰዓትና 12 ሰዓት ላይ የሚከናወኑ ጨዋታዎች ናቸው። በኢትዮጵያ ሴቶች ፕሪሚየር ሊግ የሊጉ ጨዋታዎች ነገና ከነገ ወዲያ ቀጥለው ይከናወናሉ። የአምስተኛ ሳምንት የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ ነገ ለተቅዳሜ በአበበ ቢቂላ ስቴዲየም ቀን 7 ሰዓት ሲል መቻል ከአርባ ምንጭ ከተማ ሲጫወት ኢትዮጵያ ንግድ ባንክ ከቦሌ ከቀን 9 ሰዓት ጀምሮ የሚከናወን ጨዋታ ነው። በዕለተ እሁድ ሊጉ ሲቀጥል ይርጋ ጨፌ ቡና ከአዳማ ከተማ እንዲሁም ሲዳማ ቡና ከባህር ዳር ቀን 7 ሰዓት ሲልና 9 ሰዓት ላይ የሚከናወኑ ጨዋታዎች ናቸው። በሊጉ ዛሬ ረፋድ በተከናወኑ ጨዋታ ሐዋሳ ከተማ ድሬዳዋ ከተማ 2-0 በሆነ ውጤት አሸንፏል። የአዲስ አበባ ከተማ ሞተር ስፖርት አሶሲዬሽን መደበኛ ጠቅላላ ጉባኤውን አከናውኗል። የአዲስ አበባ ከተማ መስተዳድር ሞተር ስፖርት አሶሲዬሽን ዓመታዊ ጠቅላላ ጉባኤውን በ4 ኪሎ ስፖርት ስልጠና ማዕከል አከናውኗል። በጉባኤው የኮሚቴ 2016 ቃለ ጉባኤ 2017 ሪፖርትና የ2018 በጀት ዓመት እቅድ ላይ ተወያይቶ በሙሉ ድምፅ አጽድቋል። የሞተር ስፖርት በከተማ ደረጃ በማስፋፋት ተወዳጅና ተዘውታሪ ስፖርት ማድረግ እንደሚገባውም በጉባኤው ላይ ተነስቷል። ከተመሰረተ ከ30 ዓመት በላይ ያስቆጠረው የአዲስ አበባ ከተማ አስተዳደር ጤና ስፖርት ማህበር የ2017-18 የውድድር ዘመኑን በቀጣይ እሁድ በቢሾፍቱ ከተማ የፍጻሜ ውድድሩን ያከናውናል። ማህበሩ ለዚህ ረዳው ዘንድ ከንጉስ ትጥቅ አቅራቢ ድርጅት ጋር በመሆን ውድድሩን የሚያከናውን ሲሆን ተቋሙ ከማህበሩ ጋር በመሆን ለቀጣይ 3 ዓመታት አብረው በጋራ እንደሚሰሩ የተናገሩት የአዲስ አበባ ከተማ አስተዳደር ጤና ስፖርት ማህበር ምክትል ፕሬዚዳንት የሆኑት አቶ ግርማ ሙሉሰው በመግለጫው ላይ ተከታዩን ሀሳብ ብለዋል። አሁንም ለ2017ም አሁን ውድድር መዝጊያ 2017-18 ውድድር መዝጊያ ላይ የተወሰነ ድጋፍ እያደረገልን ነው። ከ2018 ጀምሮ ደግሞ 18-19 ጀምሮ ደግሞ ያው ቃል በውላችን መሰረት ያን ነገር ያደርግልናል። እንግዲህ እኔ እንደማየው ከሆነ በእውነት ንጉስ ትጥቅ አምራች በኢትዮጵያ ውስጥ በዚህ በአጭር ጊዜ ውስጥ ትልቅ ቦታ የሚደርስ እኛም የበኩላችንን እንደ ጽህፈት ቤት ትልቅ እገዛ እንደምናደርግ ቃል እየገባን በውላችን መሰረት ከጎናችን አብሮ እንዲያድግ የምናደርግ መሆናችንን በጽህፈት ቤቱ ስም ቃል እንገባለን። በጤና ማህበሩ ስር የሚገኙ 18 ማህበራት እድሜያቸው ከ35 ዓመት በላይ የሆኑ 25 ቡድኖችን በመያዝ ውድድራቸውን ሲያከናውኑ መቆየታቸውም ተገልጿል። ከነሐሴ 18 እስከ ጥቅምት 30 የመዝጊያው ስነ ስርዓት ያው ጥቅምት 30 ይካሄዳል። ወደ 2 ወር ከ15 ውድድሩን እያካሄደ ይገኛል። በዚህ ውድድር ላይ ወደ 18 የሚሆኑ ማህበራት በዚህ ውድድር ተሳትፈዋል። እነዚህ ማህበራት ወደ 25 ቡድኖችን በመመስረት በ58 በ49 በ35 ደግሞ ከ35 ዓመት በላይ 8 በአጠቃላይ ወደ 25 ቡድኖች በዚህ ውድድር ላይ 104 ውድድሮችን በማድረግ የሚቀጥለው እሁድ በ30 ጥቅምት 30 ውድድሩ ይጠናቀቃል ማለት ነው። የአዲስ አበባ ጤና ስፖርት ማህበር ጤናን ከመጠበቅ አንጻር እንደ ሀገር የበኩሉን አስተዋጽኦ እያከናወነ የሚገኝ ሲሆን የፍጻሜ ጨዋታውን በደማቅ ሁኔታ ለማከናወን እቅድ መያዛቸውም ተገልጿል። በተለይ የእግር ኳስ ቋሚ ኮሚቴው ከውድድርና ስነ ስርዓት ኮሚቴ እንዲሁም ከሌሎች አመራር ጋር በመናበብ ውድድሩ በሰላም በፍቅር በደስታ እንዲጠናቀቅ ከፍተኛ ጥረት ተደርጓል። እዚህ ማህበር በሙሉ አባላቶች በመዝጊያው ዕለት ያው ሁሉም አርማውን የሚያስፈልገውን ነገር ከዚህ ቀደም የምናደርጋቸውን ይዘን በቦታው ተገኝተን ውድድሩን በሰላም በፍቅር የ2017-18 ውድድር ፍጻሜ እንድናረግ ጠይቃለሁ። መጨረሻ ላይ ደግሞ እንደምታዩትም በእንደዚህ በአማረ ሁኔታ ቢያንስ ለአሸናፊዎች የንጉስ ትጥቅ አቅራቢ ድርጅት ለአሸናፊዎቹ ማህበራት
ሊለግስልን ቃል የገባልንም ነገር አለ በዚህ ዓመት ላይ እና የውድድሩን የመጨረሻ እንግዲህ ምዕራፍ በጥሩ ሁኔታ ለመዝጋት ዝግጁ ሆነናል። በከፍተኛ ሁኔታ እያሳደግነው መሄድ የምንችልባቸው ብዙ አማራጮች አሉና ንጉስ ወደ ኪሱ የሚገባውን ገንዘብ ብቻ ሳይሆን የሚያስበው ከዚህ የበለጠ ማህበሩን ማሳደግና በ30 ዓመት ውስጥ ታይቶ የማይታወቅ ነገር ደግሞ እኛ እንደ ንጉስ ስፖርት ትጥቅ አምራች የተለያዩ ኦፈሮችን በማቅረብና ለቡድኖቹ የተለያዩ ነገሮች በማቅረብ የተሻለ ነገር ወደፊት ይዘን እንደምንመጣ ቃል እንገባለን። ከውጪ የአውሮፓ ሊጎች ምሽቱን መከናወን ይጀምራሉ። 11ኛ ሳምንት የስፓኒሽ ላሊጋ ምሽቱን መከናወን ሲጀምር ሊቼ ከሪያል ሶሲዳድ ጋር ከምሽቱ 3:45 ጀምሮ ጨዋታቸውን ያከናውናሉ። ነገ ዕለተ ቅዳሜ አትሌቲኮ ማድሪድ ከሌቫንቴ፣ ቪያሪያል ከስፓኞል፣ በዕለተ እሁድ ደግሞ ሪያል ማድሪድ ከራዮ ቫልካኖ፣ ባርሴሎና ከሴልታ ቪጎ ጋር የሚያደርጓቸው ጨዋታዎች ተጠቃሽ ናቸው። የጣሊያን ሴሪ 12ኛ ሳምንት ጨዋታ ምሽት 4 ሰዓት ሲል ሲጀምር ፒዛ ከክሬሞንስ ጋር ጨዋታቸውን ያከናውናሉ። ነገ ዕለተ ቅዳሜ ደግሞ ጁቬንቱስ ከቶሪኖ፣ ፓርማ ከኤሲ ሚላን፣ በዕለተ እሁድ ደግሞ ናፖሊ ከቦሎኛ፣ ሮማ ከዩዲኔዜ፣ ላዚዮ ከኢንተር ሚላን የሚያደርጓቸው ጨዋታዎችም ተጠባቂ ናቸው። በጀርመን ቡንደስሊጋ ከምሽት 4 ሰዓት ከ30 ጀምሮ ወልፍስበርግ ከወርደር ብሬመን ጋር በሚያደርጉ ጨዋታ ሲጀምር ነገ ዕለተ ቅዳሜ ባየር ሌቨርኩሰን ከሄዲኒዜም፣ ዩኒየን በርሊን ከባየር ሙኒክ ተጠባቂ ጨዋታዎች ናቸው። በ11ኛ ሳምንት ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንት የመጨረሻ ቀናት ይከናወናሉ። 11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነገ ዕለተ ቅዳሜ ሲጀምር ቀን 9 ሰዓት ከ30 ሲል ቶተናም ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ ሲጀምር ኤቨርተን ከፉልሃም፣ ዌስትሃም ዩናይትድ ከበርንላይ ከአመሻሽ 12 ሰዓት ጀምሮ የሚከናወኑ ጨዋታዎች ናቸው። ሰንደርላንድ ከአርሰናል ከአመሻሽ 2 ሰዓት ከ30 ጀምሮ ሲከናወን፣ ቼልሲ ከወልብስ ምሽት 5 ሰዓት ላይ ይከናወናል። በዕለተ እሁድ ክሪስታል ፓላስ ከብሬንትፎርድ፣ አስቶን ቪላ ከበርንማውዝ፣ ብሬንትፎርድ ከኒውካስትል፣ ኖቲንጋም ፎረስት ከሊድስ ከቀን 11 ሰዓት ጀምሮ ሲከናወኑ፣ ማንቸስተር ሲቲ ከሊቨርፑል የሳምንት ተጠባቂ ጨዋታ አመሻሽ 1 ሰዓት ከ30 ሲል የሚከናወን ጨዋታ ነው። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በዚያ በቃኝ። ጤና ይስጥልኝ።